ዛሬ ላውራሽ የፈለኩት አንደኛ አብርሃምን የምትፈልጊው ከሆነ እኔ ከህይወታችሁ ውልቅ ብዬ ልውጣላችሁ። ቢያንስ ራሴን አጠንክሬ ልኖር። ግን አለው የለውም እያልሽ አንቺ እንደማትፈልጊው እያሳየሽኝ፣ አንቺ እንትን እንደምትይው እያሳየሽኝ እዚች ጋር ነገ የኔ ይሆናል የሚል ተስፋ እየኖረኝ ነው። ገባሽ? አሁንም ለሱ ያለኝ ፍቅር እየጨመረ ያለው ማለት ነው። ስለዚህ ቢያንስ እንደ ሴት ልጅ አንድ ነገር ተረጅኝና እንደምትፈልጊው ከሆነ ምንም ችግር የለውም። ምክንያቱም ኦሬዲ አልፈልገውም የሚያስብል አይነት ባውንደሪ አይደለም እየሰጠሽው ያለሽው አይደል? በጣም እውነት ግን አንቺ አሁን እኔ አልፈልግም እና ፈልጋለሁ ብዬ ብለሽ ትተይው ነው የመጣሽው ነገር በደንብ ተዋዋለሁ። ህይወቴ ላይ በደንብ አድርጌ በቃ መስመሬም ጥግ ድረስ ደርሼ ነው። ምክንያቱም ደግሞ ሴት ልጅ ነኝ። ብዙ ነገር መስዋዕትነት ከፍዬለታለሁ ለሱ ስላፈቀርኩትና ስላፈቀርኩት ብቻ። ሰላም ሰላም፣ ውድና የተከበራችሁ ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም አለን እኛ እግዚአብሔር ይመስገን። እንዴት ነው እናንተ ጋር ቆይታ? ሁሉ አማን እግዚአብሔር ይመስገን። እኛ ጋር በጣም ሰላም፣ በጣም ጤና ነን። ሀገር ውስጥም ከሀገር ውጭም ያላችሁ የተከበራችሁ ተመልካቾቻችን ሰላማችሁ ብዝት ይበልልን እያል ዛሬም እንደተለመደው ቪዲዮ ተለቀዋል። ብዙዎቻችሁ ቪዲዮን አይታችሁታል ብለን እናስባለን። ዛሬም በዚህ ጉዳይ ላይ የራሳችንን ሀሳብ ለመስጠት ወደ እናንተ መጥቻለሁ ፋሚሊዎች። ነበር የጠራችሁ በጥብቅ ሩታ፣ ያው ይሄን ሰሞን እየተፈጠረ ያለውን ነገር ማለት አብርሃምን ሰላም ልለው ምናምን ከመጣውኝ በኋላ እንደዚህ አይነት ስሜት ማለት ለየት ያለ ስሜት እያየሁብሽ ነውና አሁንም እዚች ጋር የቆምኩት ያው አብርሃምን ስለማፈቅረው ስለምወደው ነውና እንደዚህ አይነት ስሜት ደግሞ ከዚህ በፊትም እያየሁብሽ አልነበረም። አንዴ አለው አንዴ የለሁም። ያ ማለት እንዴት መሰለሽ፣ ማለት ከዚህ በፊት እንደምንነጋገረው ከዚህ በፊት እንደምንናናቀው ተናንቀን ዛሬ እንድንለያይ አልፈልግም። ስለዚህ እኔ አሁን ላይ እዚች ጋር ቆሜ ማውራሽ ለእንትርኩ ሳይሆን አንድ በህይወቴ ላይ ቁም ነገር አውራሻለሁ ብዬ ነው ያሰብኩት። ያ ነገር ደግሞ ምንድነው? ይሄ ምላሽ ለኔ በጣም ለህይወቴ ጠቃሚ ነው። ገባሽ? ብዙ ጊዜ የለፋውበት፣ ብዙ የተሰደብኩበት፣ ብዙ ነገር የተባልኩበት፣ ብዙ ያለቀስኩበት ህይወት ነው። ስለዚህ ይሄን ነገር ቢያንስ እንደ ሴት ልጅ ተረጅኝና ላውራሽ እፈልጋለሁ። ምንድነው ማለት ያስፈልጋል? እሺ፣ ማለት ከዚህ በፊት አብርሃም እንደማትፈልጊው ነበረ አይደል እያደረግሽ የነበረው ወይም ደግሞ እያሳየሽኝ የነበረው እንደዛ ነበረ። ታዲያ መቼውን ፈልጓለሁ አልክ እንዴ? ነው ይሄን ሰሞን ግን የሆነ እንደ ሴት ልረዳሽ እየፈለኩ ነው። ምናልባት እሱ የምትፈልጊው የምትወጂው አይነት ነገር እያሳየሽ ነውና ያ ማለት በቃ ለሱ ፍላጎት እንዳለሽ ምናምን እያየሁኝ ነውና አሁን ላይ ደግሞ ያንቺን ፍላጎት ያው ሄርሜላ ሩታን እንዳገኘች አይታችኋል እና ያው ከህይወታቸው ልውጣ ያለች ነው። ሩታ ያሰበችውን ያወቀች ይመስለኛል ፋሚሊዎች። ምንድነው ሩታ አዎ ወጣለው ምናምን ብትል ምን ሊፈጠር ይችላል የሚለውን ነገር ፋሚሊዎች አስባችሁታል? ወይ ደግሞ ሩታ ፈልገዋለሁ ብትል አብርሽ ምን አይነት ኮንፊደንስ ሊሰማው እንደሚችል ምናምን አስባችሁታል? ሩታ ያንን ነገር በደንብ አስባበታለች ብዬ አስባለሁ እና በጣም ገብቶኛል እያለቻቸው እናንተ ሀሳባችሁ ምን ልታረጊ እንደምስቲ ምናምን እውነትም ደርሶ በቃ ሄርሜላ ለሩታ ተቆርቋሪ ምናምን ሆናለች። እውነት ከሆነ ከዚህ በፊት እሱ ነው ፍላጎት እያሳየ የነበረው ምናምን ብዙ ነገር ወደ ኋላ አድርጌ እንደ ሴት ብዙ ነገር ተብዬ ስላፈቀርኩ ብቻ ዝቅ ብዬ ኖር ያለው። ግን ደግሞ ዛሬ ቁርጤን ማወቅ ስለሚፈልግ ነው እዚህ ጋር እየጠራሁሽ ማለት ነው። ዛሬ ላውራሽ የፈለኩት አንደኛ አብርሃምን የምትፈልጊው ከሆነ እኔ ከህይወታችሁ ውልቅ ብዬ ልውጣላችሁ። ቢያንስ ራሴን አጠንክሬ ልኖር። ግን አለው የለውም እያልሽ አንቺ እንደማትፈልጊው እያሳየሽኝ፣ አንቺ እንትን እንደምትይው እያሳየሽኝ እዚች ጋር ነገ የኔ ይሆናል የሚል ተስፋ እየኖረኝ ነው። ገባሽ? አሁንም ለሱ ያለኝ ፍቅር እየጨመረ ያለው ማለት ነው። ስለዚህ ቢያንስ እንደ ሴት ልጅ አንድ ነገር ተረጅኝና እንደምትፈልጊው ከሆነ ምንም ችግር የለውም። ምክንያቱም ኦሬዲ አልፈልገውም የሚያስብል አይነት ባውንደሪ አይደለም እየሰጠሽው ያለሽው አይደል? እውነት ከሆነ ያው እኛም እንደ ተመልካች ለአንቺ አስተያየት እንስጥ። እውነትም እንዳልሽው ከህይወታቸው ልትወጪ ምናምን ከሆነ ደስ ይላል። ያው የሁላችንም ፍላጎትና ሀሳብ ያ ስለሆነ ከህይወታቸው ሙሉ ለሙሉ ጀስት ብትወጪና የራስሽን ላይፍ ብትኖሪ። ሲቀጥል ደግሞ አሁን የጠየቅሽው ሩታን የጠየቅሽው ጥያቄ የሚመለከተው አብርሽን ነው።
አብርሽን ነው ማለት እኔ ባይ ዘ ዌይ ፋሚሊዎች አብርሽ ለሄርሜላ የሚሆናት አይመስለኝም። ከምን አንፃር ብትሉ ለሩታ ያልሆነ አብርሽ ለሄርሜላ ይሆናል የሚል ግምትና ሀሳብ የለኝም። ያው እንበቃለን ምናምን ትላንት ያው ቪዲዮን አይታችሁታል እና መኪና ውስጥ ምን እያላት እንደነበረ በቃለው እኮ ምናምን አይነት ነገር እያላት ነው። በቃለው ምናምን ማለት ለአንቺም ለሷም በቃለው ከአንቺም ጋር ብተኛ ከሷም ጋር ብተኛ ጀስት ኖርማል ነው ምናምን አይነት ነገር እያለ ነውና ምናልባት አሁን ሆኖ ነው ምናምን ሁለቱም ሄርሜላ ከአብርሽ ጋር ምናምን ብትሆን የፈለገ ብትወደው የፈለገ ብታፈቅረው አብርሽ እሷን ይዟት ይዘልቃል የሚል እሳቤ የለኝም። ሌላም ሰው ይዞ ሊመጣ ይችላል የሚል ግምትና ሀሳብ ነው ያለኝ እና ያው ጀስት ሄርሜላ እውነትም ሰሚ ከሆነ እንዳልሽውም እውነት ከሆነ ያንን ነገር የምታደርጊ እውነት ከሆነ እርግጠኛው አንቺ ከመሀላችሁ ወጥቻለሁ ብትይ እነዚህ ልጆች ይታረቃሉ የሚል እምነት እና ሀሳብ አለኝ። ለምን ሰው ሁሉ ይናፍቃል፣ ያን ነገር ይፈልገዋል። ለምን ታርቀው አንድ ላይ ሆነው ማየት በጣም ሰው ይጓጓልና ሩታም ከደረሰባት በደልና ከደረሰባት ጭቆና አንጻር ነው እንደዚህ አይነት ውሳኔዎችን እየወሰነች ያለችው። ያደረጋት ያው ከዚህ ፊት ያደረጋት ብዙ ነገር ስላለ ያንን ነገር በማሰብ ነው እንጂ ከሌላ ነገር አንጻር እንዳልሆነ በጣም በጣም እርግጠኛ ነኝና ቢቻልሽ ብትውጪ እውነትም እንዳልሽው ያንን ነገር አስበሽ ከሆነ ወጣለው ያልሽው እውነትም አንቺ ለነሱ አስበሽ ተቆርቆረሽ ከሆነ ብትውጪ እውነትም ከኤፍሬም ጋር ብትሆኚ ጥሩ ነው። ያ ነገር ያምርባቸዋል ብዬ አስባለሁ። በሌላ ነገር ከሌላ ሰው ጋር ሌላ ላይፍ ጀምረሽ እንደምናይሽ ባለሙሉ ተስፋ ነኝ። ያው ሰው አንቺን ጥላቻ ሳይሆን ድርጊትሽን ጥላቻ ነው የሆነ ሌላ አንቺን እየተናገረሽ ያለው ድርጊትሽን ጥላቻ ነው። አንድ የልጅ አባት ከሆነ ሰው ጋር እስቲል የፈለገ ነገር ይሁን ለሩታ ያለውን ልብ በደንብ ታውቂዋለሽ የሚል ሀሳብ አለኝ። በጣም ነው ለሩታ እጅግ የሚጓጓ አይነት ሰው ነው እና እዛም እዚህም እየሄደ ህይወቱን ሲኖር እያየሽ ከሩታ ጋር የሚያደርገውን ነገር እያየሽ ምናምን ነገር አንቺ ራሱ አብርሽን አፈቅረዋለሁ ምናምን አንቺ አብርሽ አንቺን ያፈቅርሻል ወይ ነው? አሁን እኮ ችግሩ እኮ መጀመሪያ ሩታም አብርሽን ታፈቅረው ነበር። አሁን ችግሩ አብርሽ ነው ሩታን እያፈቀረ ያልነበረው። አሁን አንቺን አብርሽ ያፈቅርሻል ወይ ወደሚለው ነገር ነው መምጣት ያለብሽ። ፋሚሊዎች ለዚህ ቤት አዲስ ሆናችሁ ይሄንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ በተሻለ በምርጥ ቪዲዮዎች እንመጣለን። ደግመን እስክንገናኝ ድረስ መልካም ቆይታ እያልኩኝ በጣም ወዳችኋለሁ። ለእናንተ ክብር አለኝ። ቻው።